ሄሎ ሄሎ ጋሻ አብርሃም፣ ከክላስ እረፍት ወጥተን የሆነ ልጅ ብሌንን እጇን ጠምዝዞ ይዞ አታልፊም ብሎ እያስቸገራት ነው አለች። ተከታተይልኝ ካላት አንዷ ተማሪ። አቶ አብርሃም ግንባራቸውን ላብ ጠመቀ። አይናቸው ደፍርሶ ስልካቸውን ጆሮአቸው ጋር እንደያዙ እጃቸው ተንቀጠቀጠ። አቶ አንዱዓለምና አቶ ዳኛቸው የተፈጠረው ስላልገባቸው ዝም ብለው አቶ አብርሃምን አፍጥጠው ይመለከታሉ። አቶ አብርሃም በፍጥነት ከተቀመጡበት ብድግ ብለው ቆም ካሉ በኋላ ስልካቸውን ከኪሳቸው ከተው የለበሱትን ሱፍ ጨርቅ እንደ መግለብ ብለው ከወደ ግራ ጎናቸው ሽጉጥ መዘዙ። መምዘዛቸው ብቻ ሳይሆን የሚገርመው ሽጉጥ ሳይሆን ሸንኮራ አገዳ እንደያዘ ሰው በቀኝ እጃቸው አንጠልጥለው በፍጥነት ጓደኞቻቸውንና ጠጅ ቤቱን ጥለው ወጡ። ይህ ሁሉ ሲሆን አቶ አንዱዓለምና አቶ ዳኛቸው አፍጥጦ ከማየት ውጪ የሆነው ሁናቴ ግራ ስላጋባቸውና ስላስደነገጣቸው አንድም ቃል አልተነፈሱም። የውሸት ጥግ። አቶ አብርሃም በቀኝ እጃቸው ሽጉጣቸውን ይዘው ከግንባራቸው በላብ ስም ጎርፍ እየወረደ ሩጫ በሚመስል እርምጃ መንገድን ተያይዘውታል። ከጥቂት ደቂቃ በኋላ ትምህርት ቤት ደረሱ። የትምህርት ቤቱ ዘበኛ አቶ አብርሃም ሽጉጥ ይዘው ወደ እሱ አቅጣጫ እየመጡ እንደሆነ ሲያይ ከአቶ አብርሃም ጋር ጸብ ያለው ይመስል ጥበቃነቱን ክዶ ፈረጠጠ። አቶ አብርሃም እንዲያ ሽጉጣቸውን እንደያዙ ወደ ትምህርት ቤት ገቡ። ነገር ግን ገብተው ዙሪያቸውን ሲቃኙ በርዕሰ መምህሩ ቢሮ አቅጣጫ መጽሐፍና ደብተር ይዘው የተቀመጡ መምህራን እንጂ ግቢው ላይ አንድም ተማሪ የለም። ለካስ የረፍት ሰዓታቸው አልቆ ሁሉም ተማሪዎች ወደ ክፍላቸው ገብተዋል። አቶ አብርሃም ይህን ሳይረዱ የቀሩ አይመስሉም። ምክንያቱም እየተንገበገቡ ሰው ምን ይለኛል ሳይሉ በእጃቸው ይዘውት የነበረውን ሽጉጥ ኮታቸውን ገለብ አድርገው ወደ ነበረበት ወደ ቦታው መለሱት። ከዛም ባሉበት ቀጥ ብለው ትንሽ እንደማሰብ ካደረጉ በኋላ በቀጥታ ወደ ብሌን መማሪያ ክፍል አመሩ። ልክ መማሪያ ክፍል እንደደረሱ ለማንኳኳት እጃቸውን ወደ በሩ ሰደው ጮለቅ አድርገው ሲያዩ መምህር የለም። ሁሉም ተማሪዎች በየግላቸው ወሬ ይዘዋል። አቶ አብርሃም ልጃቸው ብሌንን በአይን ይፈልጉ ጀመር። ከ3-4 ሰከንድ በኋላ ኮርነር ላይ አገኟት። ግን አግኝተዋትም እያዩአትም የእሳቸው ብሌን መሆኗ አጠራጠራቸው። ምክንያቱም በጣም ስትለፈልፍና ስትስቅ ነበር ያዩአት። አቶ አብርሃም ልጁን ብሌንን ከሚያውቃት አንጻር ፍጹም ዝምተኛ ልጅ ነች። ቤት ውስጥም አትስቅም። አብዛኛውን ጊዜዋን ምኝታ ቤቷ ውስጥ ነው የምታሳልፈው። ታዲያ እንዴት እንደዚህ ልትስቅ ቻለች? ታዲያ እንዴት እንደዚህ ለፍላፊ ሴት ሆነች? አቶ አብርሃም ከባድ ጥያቄ ሆነባቸው። ትንሽ ሲያስቡ ከቆዩ በኋላ ምንድነው ነገሩ አሉ። አቶ አብርሃም አሁንም ትንሽ ሲያስቡ ከቆዩ በኋላ አይ አሁን ገብቼ እሷን ማስደንግጥም ሆነ ሁካታ መፍጠር አያስፈልግም። ወደ ቤቴ ልሄድ። ማታ ስትመጣ መጠየቅ ያለብኝን እጠይቃለሁ አሉ ለብቻቸው። ንግግራቸውን አዳምጦ መልስ የሚሰጣቸው ሰው ያለ ይመስል። ከዛም ወደ ቤታቸው መንገዳቸውን ጀመሩ።